ሉሃና በክፍል 35 ሚራ እንግዲህ በአንቺ ምክንያት ነው ልጄን ያጣሁት ብላ በማስመሰል ወደ ሐኪም ቤት እንሂድ ብለው ከሮቤል ጋር ሄደው ነበረ። ሉሃናም እንግዲህ በመጠራጠር ይሄ ነገር እውነት ነው ወይ እውነትም ሚራ ልጇን አጥታለች ወይ ብላ ወደ ክፍሏ ገብታ ስታየው ያ ነገር ውሸት እንደሆነ ቅንብር እንደሆነ አይታ ተከትላቸው ሂዳ እንዲሁም ካፌ ተቀምጠው አግኝታቸው ነበረ። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? ሉሃናን በክፍል 36 ይዤላችሁ መጥቻለሁ። በክፍል 36 እንግዲህ ብዙ ነገር ተፈጥሯል። መታ እንግዲህ ለአድናን ስትነግረው አድናንም አላመናትም። እንዴት እንደዚህ ይሆናል? አንቺ ሲጀመር ጥፋትሽን ለመሸፈን እንደዚህ ማድረግ የለብሽም። ምክንያቱም ሚራ ታማለች። በዛ ላይ እንደው እንኳ ውሸት ነው እንኳ ቢባል ያ የፈሰው ደም ምን ይባል እያለ ነበረ አድናን ማለት ነው። እንግዲህ ሚራ ተንኮል ሰርታ ድራማ ሰርታ ነው አድናን እናሳምነዋለች ማለት ነው። ሉሃና ግን ባይኗ ስላየች ማመን አልቻለችም። ለአድናን ሂጅ ሁሉም ነገር መናገር አለብኝ ብላ ወደ ቤት ስትመጣ እነሱ ቀድመዋት ከቤት መጥተው ነበር ያገኘቻቸው። እናንተ ቆይ ምን አይነት ሰይጣን ናቸው? እንዴት ነው የቀደማችሁኝ? አሁን እኮ ካፌ ቁጭ ብለው ነበር አድናን። የእውነቴን ነው ሚራ ምንም አልሆነችም እያስመሰለች ነው መኔ ብትለው እባክሽን ከዚህ በላይ እንድትጮሂባት አልፈቅድልሽም፣ ወደዛ ዞር በይ ብሎ ነው አድናን ያባረራት ማለት ነው። ሮቤልንም እባክህ ሮቤል እውነቱን ተናገር ብትለው ሮቤል የውሸት የሕክምና ወረቀት እና እንዲሁም መድኃኒቶችን አምጥቶ የው መድኃኒቱን ያለት ማለት ነው። ሮቤል እንግዲህ እያስፈራራችሁ ስለሆነ አሁን ላይ ማድረግ የሚችለው ለሚራ ብቻ ነው። እባክህን ሮቤል ሄደው እውነቱን ለአድናን ንገረው። እኔ በጣም ነው የምወድሽ እና ማፈቅርሽ ሲላት ለሉሃና ማለት ነው። እኔን የምትወደኝ ከሆነ አሁን ነው ሂደት ለአድናን እውነቱን ንገረው። የዛኔ አንተ እንደምትወደኝ አውቃለሁ ስትለው እሺ እውነትሽን ነው እንደዛ ካደረኩት ታምኛለሽ? አዎ ሮቤል እውነት አንተ ይሄን ነገር አድርግ እንጂ አምናሃለሁ። ሮቤል እንግዲህ እንደዛ ከሆነማ አድርገዋለሁ። እውነትም ሉሃና እንደዚህ ሲናገረው ካመነችኝ ይሄን ነገር አደርገዋለሁ። ለሉሃና ስለማላደርገው ነገር የለም በማለት እንግዲህ ወደ ሳሎን ሆኖ ለአድናን ምነግርህ ነገር አለኝ ሲለው ማለት ነው። ሚራ ተኝታ ነበረ ነቃች ነው ማለት ነው። ወይኔ ጉዴ የች የሆነ ነገር ብለዋልኝ ሴት የላከው ምን አይፈራም ምናምን እያለች እየተረተችበት ነበረ ነው። ሉሃና ምናምን ሲል እንዴ አድናን ስልኬን አቀብለኝ የሆነ ማሳይ ቪዲዮ አለኝ ነው ያለችው ማለት ነው። ምክንያቱም ያ ቪዲዮ ሳራን ሲቀብር የሚያሳይ ነው ማለት ነው። የሮቤል ሚስጥር ነው። እውነቱን ሊናገርባት ስል በቪዲዮ አስፈራራችው እና ሮቤልም ይሄን ቪዲዮ አይቶታል። ኧረ ይቅርበት፣ ምን ያደርግለታል ቪዲዮ? ይሄ ቪዲዮ እኮ ጠቃሚ ቪዲዮ አይደለም። በቃ ተው እኔም መናገሬን ትቼዋለሁ ብሎ ነው ሮቤል ተነስቶ ሄደው ማለት ነው። ምክንያቱም ከዛ በላይ ከቆየ ችግር ይፈጠራል ብሎ ስላሰበ ወደ ሉሃና ተመልሶ ሄደ እና እውነቱን ነገርከው ለአድናን ስትለው አይ በፍጹም መናገር አልቻልኩም እኮ ለምን? ስለዚህ አንተ ውሸት ነው፣ እኔን አታፈቅረኝም። እንደዛ አይደለም ሉሃናዬ፣ ይኸው ይቺ የተረገመች ሚራ ታውቂያታለህ? ሚራ እንደምታስብ በጣም መጥፎ ሰው ናት አውቃለሁ፣ ግን አንተና ሚራ ምን አገናኛችሁ? ሚራ የሆነ ቪዲዮ ይዛብኛለች ማለት ያው አድናንን ብዙ ነገር ለማድረግ ከዚህ በፊት ብዙ ወንጀል ሰርቻለሁ እና እሷ ጋር ደግሞ ብዙ ቪዲዮዎች አሉኝ፣ በዛ ቪዲዮ እያስፈራረች ትገኛለች ሲላት እሺ ምንድን ነው እሷ ጋር ያለው ቪዲዮ ምንድን ነው ንገረኝ ስትለው ሮቤል እንግዲህ የእውነትም ስለሚወዳት ማለት ነው ያው የወንጀል ቪዲዮ ነው ያዘችብኝ እኮ ንገረኝ፣ ቪዲዮ የምን ቪዲዮ ነው? አይ እሱን እንኳን ልነግርሽ አልችልም ነው ያላት ማለት ነው። ምክንያቱም የራሷን እህት ሲቀብር የሚያሳይ ቪዲዮ ስለሆነ እንደዚህ ነው ብሎ መናገር አይችልም እና ሚራ በዛ ነው እያስፈራራችው የምትገኙ ማለት ነው። ሉሃና ደግሞ አድናን ለማሳመን ብዙ ጥረት አድርጋ ነበረ። ቆይ አንቺ ምን ሆነሻል? ለምንድን ነው እንደዛ የምትሆን? እኮ በራሴ በአይኔ አይቻታለሁ አድናን፣ እንደውም ከእንግዲህ በኋላ እኔና አንተ አብረን መቀጠል አንችልም፣ እዛው ከሚስትህና ከልጅ ጋር ሆን፣ 10 ጊዜ ደግሞ ልጅ አትበልብኝ ስትለው በጥፊ ነው የደረገማት ማለት ነው። አድናን እኮ አንተ እኔም በጥፊ መታኝ፣ ችግር የለውም ሲጀመር የራሴ ጥፋት ነው። እኔ እዚህ ቤት የመጣሁት እህቴን ብዬ ነው። እህቴን እንዳገኘሁ ደግሞ እሄዳለሁ ምናምን እያለችው ነበረ። አድናን ወይኔ ጉዴ ሉሃና በጣም ይቅርታ፣ እንዴት እንደተፈጠረ አላወቅኩም፣ እኔ ራሱ ሳላውቀው ነው የመታሁሽ ምናምን እያለ ነበር ከመታት በኋላ ማለት ነው። ሮቤል ደግሞ ተደብቆ እያየችው ነበረ እና ይህ ሁሉ የሆነው በአንቺ ምክንያት ነው ሚራ ብሎ እየሮጠ ሄደ ማለት ነው። ሚራን በጥፊ ድርግም ማድረጋት እንዴ ምን አድርጌ ነው መታኝ? ለምንድን ነው መታኝ? ይኸው ሉሃና ባንቺ ምክንያት እንደዚህ ነው የተመታችው እና እኔ ምን አገባኝ? እሷ የተመታችው በጥፋቷ ነው። እኔ ለምንድን ነው የምትመታኝ? አንቺ ነሽ ይሄን ሁሉ ነገር ያቀናበርሽው። አንቺ እንደዚህ ባታደርጊ ኖሮ
የተረገመ ባልሽ እሷን የመታት ነበር። ሮቤል አንተ ለዛች ተንከሲስ ብለህ ነው እኔም በጥፊ የመታኝ? አዎ ይሄ ነገር የአንቺ ጥፋት ነው። አንቺ እንደዛ ባታደርጊ ኖሮ አድናንም ይሄን ነገር አያደርገውም ነበረ። ይኸውልህ እኔ ጋር ብዙ ነገር አለ። እሷን ለዋና እያልክ መጨረሻ ሀያምም ሲጀመር ለዋና እያንተ አትሆንም። እና ደግሞ እኔ ጋር ብዙ ሚስጥር እንዳለ አትርሳ በማለት ነው እንግዲህ ያስፈራራችሁ ማለት ነው ሮቤል። አድናን ደግሞ ይቅርታ አድርጊልኝ ለውሃና እባክሽን፣ ማለትም ተናድጄ ስለነበረ ነው የመታውሽ። እንዴት እንደመታውሽ ራሱ አላቅም ቢላት፣ አይ በፍጹም አሁን ቀጥ ብለህ ከክፍሌ ይውጣልኝ ብላ ነው ያስወጣችው። ሮቤል እንግዲህ ደህና ምክንያት አግኝቶ ወደ ለውሃና መጥቶ ለውሃናን ለማጽናናት እየሞከረ ነበረ። ወይ ምን ሆነሽ ነው? ለምንድነው የምታለቅሽው? ምናምን እያላት ነበረ። ይኸውልህ የሆነው በአንተና በሚራ ምክንያት ነው። እንዲህ እኔ ምን አደረግኩ? ለውሃና የእነሱ ባጠፉት ጥፋት ለምንድነው እኔን የምትወቅሽኝ? ይህ ነገር እኮ የእሷ ጥፋት እንጂ የኔ ጥፋት አይደለም። እና ደግሞ እንዳልኩሽ ነው ሚራ በብዙ ነገር ታስፈራራኛለች። ስለዚህ ምንም ነገር ማድረግ አልችልም በማለት እንግዲህ እያጽናናት ነበረ። አድናን ደግሞ ወይኔ ጉዴ ምንድን ነው ያደረግኩትኝ? እንዴት በጥፊ እመታታለሁ ለውሃናን እያለ እየተጸጸተ ይገኛል። ወደ ክፍሏ መጥቶ ሊያጽናናት ሲል ማለት ነው ከሮቤል ጋር ነበረች እና እንደ አጋጣሚ ሮቤል አቅፎ እያጽናናት ነበረ። ኧረ እባክሽ እኔ ደግሞ በቅድሙ ነገር ያዘንሽ መስሎ መጥቼ ላጽናናሽ ነበረ። ለካ አንቺ እኔ ነበረሽ ከሱ እቅፍ ለመገኘት ነው ምናምን ብሎ ነው እንግዲህ ተናግሯት ሄዶ ማለት ነው አድናን። ዮሐናንም በጣም ነው ያዘነችበት በአድናን ማለት ነው። ያው ከሮቤል ጋር ለምን እንደሆነች ከዚህ በፊት ነግረዋለች። ማለትም ሮቤል አስመሳይ እንደሆነ ውሸታም እንደሆነ፣ ግን አሁን እህቷን ለማግኘት ብላ ከሱ መራቅ እንደሌለባት ብዙ ነገር አስረድተው ነበረ። ግን እሱ ሊረዳት አልቻለም ማለት ነው። ሮቤል ደግሞ አድናን ወደ ውጭ ሲወጣ ማለት ነው በዚህ ምሽት አድናን ወዴት እየሄደ ነው ብሎ ሚራን ስጠይቃት እኔን አላውቅም በምን አውቃለሁኝ፣ በቃ ችግር የለውም በዚህ ምሽትማ ካወጣልኝ የራሱን የሞት ጉድጓድ እየቆፈረ ነው ብሎ እንግዲህ ለእሱ ታዛዥ ደውሎ ማለት ነው አሁን አድናን ከቤት እየወጣ ነው፣ ስለዚህ ጨርሰው ምናምን ነው ብሎት የነበረ ማለት ነው። እንግዲህ አድናን ልክ ከቤት ሲወጣ የሮቤል ሰው ማለት ነው ከኋላ መጥቶ ሊመታው ሲል አድናን ዘወር ብሎ ነው የመታው ማለት ነው። ምንም ነገር አላደረገውም። እንግዲህ በተደወለለት ስልክ ደውሎ ሮቤል ነው ሲቀባጥር የነበረው ገደልከው ወይ ምናምን እያለ ሲያወራ አለው አልሞትኩም ሲለው ማለት ነው። በጣም ነው የደነገጠው ሮቤል። የሚገባበት ነው የጠፋው ማለት ነው። እንደዛ ሲሆን በቃ አለቀልኝ፣ በቃ ወዴት ነው የምገባው ብሎ እንግዲህ ወደ ሚራ ነው የሄደው። ሚራን ከተኛችበት ቀስቅሶ እባክሽ ሚራ ተነሽ፣ አሁን አድናን ይመጣል እና የእኔ ስልክ እንደጠፋ ንገሪው እኮ። ለምንድን ነው የምነግረው? ዝም ብለሽ ንገሪው ያልኩሽ እኮ። አሁን ተነሽና ከሳሎን ጠብቂው እባክሽን ሲላት፣ እሺ በቃ ላንተ ስል የማላደርገው ነገር የለም፣ ሰውን ካም ቢሆን እገላለሁ ላንተ ስል እያለችው ነበረ ሚራ። ሮቤል እንግዲህ ወደ ክፍሉ ሄዶ አድናን ደግሞ መጥቶ በጣም ተናዶ፣ ቆይ አንተ እንዴት እንደዚህ ታደርጋለህ? እኔን ለመግደል እንዴት ሰው ትቀጥራለህ እንዴ? ወንድሜ ምን እያልክ ነው? እኔ ሲጀመር አሁን ገና ካንተ መስማቴ ነው። እና ደግሞ ሚራ መጣ ማለት ነው። እንዴ ሮቤል እውነትም አንተ እንደዚህ አድርገሃል ስትለው፣ አረ በፍጹም ሚራ አላደረኩም፣ ሲጀመር ይኸው ካንቺ በኩል እየሰማው ነው። እንዴት እኔ ወንድሜን ለማስገደል ሰው ቀጥራለሁ እያለ እንግዲህ እየዋሸ ነበረ። አንተ የተረገምክ ማምን ነው እንዲህ ይመስላል። አንተ ሲጀመር ጥላቴ ነህ። ከዚህ ቤት ደግሞ የምትቆዩ በሉሃና ምክንያት ነው እንጂ አንተ ከዚህ ቤት አትኖርም ነበረ እያለ እንግዲህ በቁጣና በንዴት አድናን እየተናገረው ነበረ። ሚራም እንግዲህ አስታወሰች ማለት ነው። ስልኬ ጠፍቷን ምናምን ብለሽ ለአድናን ንገሪው ብሏት ስለነበረ፣ ይኸውልሽ እኔ ሰውየውን ባልመታው ኖሮ እስካሁን ድረስ አስገድሎኝ ነበረ እና በስልኩ ስደውል እሱ ራሱ ሮቤል ነው እያዋራኝ። እንዴ አድናን ተረጋጋ፣ ተሳስተ ይሆናል፣ የሮቤል ስልክ እኮ ጠፍቷን ነው ያለችው ማለት ነው። ግን የሮቤል ስልክ ጠፍቶ ሳይሆን ሮቤልን እየተባበረችው ነው ማለት ነው። እንግዲህ ሚራ ለሮቤል ብላ ምንም አይነት ነገር ታደርጋለች። በሆዷ የያዘችው ልጅ የአድናን ልጅ ቢሆንም ግን አሁን የምትወደው ሮቤልን ነው ማለት ነው። ሮቤል ደግሞ እሷን አይወዳትም። አሁን ላይ ፍቅር ይዞኛል የሚለው ከሉሃና ነው ወይ ደግሞ አድናን ሉሃናን ስለሚወዳትኝ የአድናን የሆነውን ነገር በሙሉ መውሰድ ስለሚፈልግ በዛ ምክንያት ነው እንጂ እውነትም ሮቤል ፍቅር ይዞት አይመስለኝም ማለት ነው። ግን እሱ አሁን ላይ እንደዛ ነው የሚመስልበት ነው። ለሉሃና ያለው ነገር ለሉሃና ብሎ የሚያደርገው ነገር በሙሉ ፍቅር ይዞት ነው የሚመስለው እንጂ የአድናንን ነገር ለመቀማት ብሎ የሚያደርገው ነገር አይመስልም ማለት ነው። ሉሃና ማዕቃ ነው አብራው ያለችው። ምናልባት
በዘዴ እህት ያለችበትን ነገር ያለችበትን ሁኔታ ደግሞ አውቃለሁ ብላ ነው አሁን ከሮቤል ጋር ያለችው እንጂ ሮቤል ተንኮለኛ እንደሆነ እሷም አልጠፋትም ማለት ነው። እና ማርናን ይኸውልሽ ሉሃና ሮቤል እኮ ሊያስገድለኝ ነበር ሰው ቀጥሮ ትናንትና ማታ ሲላት ምን ይታወቃል እሱም ላይሆን ይችላል ነው ያለችው ማለት ነው። ምን ማለትሽ ነው ደግሞ? እንዴት ነው ሮቤል ላይሆን የሚችለው? ያለሱ ማን አለ ጥላት ሲላት እኔ ትላንትና ሆስፒታል አልነበሩም ካፌ ተቀምጦ እያወሩ ነበር ስለ አላመንከኝም። ስለዚህ አንተ ደግሞ እንዳምነህ ትፈልጋለህ። አይ ያና ይሄ እኮ አንድ አይደለም። እንዴት አይሆንም? ነገርኩ። ሲጀምር ሚራ ምንም አይነት ነገር አልሆነችም። እኔ በራሴ ባይኔ ነው ያየኋቸው። ካፌ ተቀምጠው ነው የደረስኩባቸው ብትለው አድናን አይ እንደዚህ እንኳን ምንም ልልሽ አልችልም እኮ እኔን ማመን ስትችል ንገሬ ብሎ ነው ትታው የሄደችው ማለት ነው። ለሆነ ሚራን ሄዶ እንግዲህ እውነት ነው ግን አንቺና ሮቤል ሆስፒታል አልሄዳችሁም ወይ ብሎ ሲጠይቃት እንዴ ምን እያልክ ነው አላን ያመሀል እንዴ እኔን ለምትጠይቀኛለህ እዛው የህክምና ወረቀቱን ተመልከት በማለት ነው የነገረችው ማለት ነው። ሲጀመር እኔ አላምናችሁም። አንቺ ሆንሽ ያ ሮቤል ተብዬው ምናችሁም አይታመንም። ሲጀመር አንቺ ከዚህ ቤት ያለሽው በልጅ ምክንያት ነው። ለምንድን ነው ልጅ የምትለው? እኔ እኮ ነኝ በሆዴ የተሸከምኩት። ስለዚህ ልጃችን ብለህ አውራ ነው ያለችው ማለት ነው። እንግዲህ ሮቤል ምንም ሊያምናቸው አልቻለም። ምክንያቱም ሉሃና እውነቱን ነግረዋለች ከመጀመሪያው። ሲጀመር ሚራ ምንም አይነት ነገር አልሆነችም። ምክንያቱም እሷ ያደረገችው ደም የሚመስል ፈንቶ ነው የደፋችው ልብሷ ላይ ማለት ነው። ግን ሮቤል ደም ማለት የአድናን ደም መስሎት ነው የተሳሳተው እንጂ ሉሃና ሁሉም ነገር በዝርዝር ብትነግረው ሊገባው ይችላል ማለት ነው ተንኮል እንደሆነ። እናም ወይዘሮ ሚራ ምንም እንዳልሆነች ይደርስበት ነበር ማለት ነው። ሚራ ደግሞ ወደ ሮቤል ክፍል በመሄድ አንተ ግን እውነትም ሉሃናን ወደሃት ነው ወይስ ሉሃና ልጃገረድ እንደሆነች ሰምቻለሁ እና ከእሷ ጋር ለመተኛት ፈልገህ ነው ወይ ስትለው እንዴ ምን እያልሽ ነው አንቺ? እኔ ሉሃናን በጣም ነው የምወዳት አንቺ እንደምታስቢው አይደለም። ደግሞ ያላሰብኩትን ነገር አታሳስቢ በማለት ነው የተናገረች ማለት ነው። እባክህ እኔ አንተን ማላቅ ነው እንዴ የሚመስለው? አንተ ከእኔ ፊት ማስመሰል አትችልም። ምክንያቱም እኔ አንተን በደንብ አድርጌ ነው የማውቅህ። ሉሃናን ወደሃት ሳይሆን ከአርናን በፊት አንተ ጋር እንድተኛ ፈልገህ ነው አይደለ ስትለው እባክሽ እንደዚህ አይደለም ውጭልኝ ብሎ ነው ያስወጣት ማለት ነው። አድናን መጥቶ እያወራው ነበረ። ይኸውልህ አንተ እዚህ ቤት ያለው በሉሃና ምክንያት ነው ማለት ሉሃና በተዘዋዋሪ ሉሃና ስለምታፈቅረኝ ነው አይደል? እንደዚህ አይደለም እህቷ ያለችበትን አውቃለሁ ስላልካት እውነቱን እስክትነግራት ድረስ ነው። ምናልባት ከአንተ እውነቱን ከሰማሁ ብላ ነው እንጂ እዚህ ቤት አላስቀምጠም ነበር አባረረህ ነበረ። ግን ለሉሃና ብዬ የማላደርገው ነገር የለም እያለው ነበረ አድናን ማለት ነው። ምንም ማድረግ ምንም ሉሃና የኔ ነች፣ መቼም ያንተ ልትሆን አትችልም። አድናንም እሱን እናያለን ብሎት ነው የሄደው ማለት ነው። እንደውም እሰራልሃለሁ መቼም ቢሆን ሉሃና ያንተ የምትሆነው እኔ ከተጫወትኩበት በኋላ ነው። እንግዲህ አሁን እዚህ ላይ ማለት ነው ፍቅር እንዳልያዘው ያስታውቃል። ምክንያቱም እሱ የሚፈልገው የአድናን የሆነ ነገር በሙሉ መውሰድ ነው የሚፈልገው እንጂ እውነትም ከሉሃና ፍቅር ይዞት አይደለም ማለት ነው። ይኸውልሽ ሚራ ቅድም አንቺ ያልሽኝ ነገር ተስማምቼበታለሁ እኮ ምን የተስማማበት ከሉሃና ጋር እንድተኛ አግዝሃለሁ ብለው ነበር ሚራ ማለት ነው። እና እሱን ነው ያሰብኩበት ሲላት ድሮውንስ መች ጠፋኝ አንተ ጸባይ። ሲጀመር አንተ ከሉሃና ፍቅር ይዞ ሳይሆን ከአድናን ፊት ከሷ ጋር ለመተኛት ፈልገህ ነው እና ደግሞ ልጃገረድ ናት ስለተባለች ነው በማለት ነበር ሚራ የመለሰችለት። እሱም እሺ ችግር የለውም እንደፈለግሽ አስቤ፣ ግን እንዴት እንደሚሆን ብቻ ንገሪኝ፣ ችግር የለውም አታስብ፣ እኔ እንዴት እንደሆነ አመቻቻለሁኝ ብላ እንግዲህ አድናን ጠርታ ሱቅ ሄዳ ኬክ ይዛለች። ኬክ አምሮኛ ምናምን ብላ ብዙ ነገር ነገረችው ለአድናን ማለት ነው። እሱም እንግዲህ ለልጁ ብሎ የማያደርገው ነገር ስለሌለ እሺ በማለት ከቤት ወጥቷል ማለት ነው። ይኸውልህ ይህን ነገር የማደርገው ለአንተ ብዬ ነው ስለምወድ ነው። አሁን ሉሃናን ካገኛት በኋላ እሷን ጠርተህ ከኔ ጋር መሆን አለብህ። ይህን የማደርግልህ ለመጨረሻ ጊዜ ነው ስትለው ለሮቤል ማለት ነው። ችግር የለውም ብቻ ይሄ ነገር ይሳካ እንጂ ወደ አንቺ ነው የምመለሰው ብሎ እንግዲህ ሮቤል ያ ነገር ለማድረግ ወደ ሉሃና ክፍል ሂዷል ማለት ነው። ሉሃና ደግሞ ምን ልታደርግ ነው የመጣኸው ስትለው ይኸውልሽ ብዙ ጊዜ በፍቅር ለምኜሻለሁ፣ አንቺ ግን እምቢ ብለሽኛል። ስለዚህ ዛሬ በግድ ነው የማደርገው ምናምን እያለት ነበር። ምንድን ነው አንተ ሮቤል የምታወራው ነገር አልገባኝም። አሁን ከዚህ ክፍል ቀጥሎ እወጣለሁ ሊሰማት አልቻለም ማለት ነው ሮቤል። እሷም እንግዲህ አልገባትም እያወራት የነበረው። ምክንያቱም ሮቤል ብዙ ጊዜ ከእሷ ክፍል ሄዳል የሚወራት በፍርሃት ምናምን ነበረ። አሁን ግን ሚራ አነሳስተው ነው ማለት ነው ነገር ለማድረግ። እኔ እኮ ሲጀመር ሴት ልጅ ሆኜ
በሴት ልጅ ላይ ይሄን ነገር ማድረግ አልፈልግም ነበረ፣ ግን አንተን ስለምወድ ለአንተ ብዬ የማላደርገው ነገር የለም እያለች እየቀባጠረች ነበረ ወይዘሮ ሚራ ማለት ነው። እኔ ግን ለኋላ ምንም የምትሆን አይመስለኝም። ምክንያቱም አድናን ተደብቆ ሰምቷቸዋል። ሚራና አሮቤል ሲያወሩ የነበረውን ስለሰማቸው አድናን የትም አልሄድም። ስለዚህ ለሉሃና ይደርስላታል ምንም ሳትሆን ማለት ነው። ውዶች እንግዲህ በክፍል 36 ይመስል ነበር። በክፍል 37 እስከምንገናኝ ድረስ ቸር ሰንብቱ።